በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የሰሜኑ ጦርነት ሊጀመር መሆኑን ተከትሎ አገዛዙ በአዲስ አበባ የእውር ድንበር እየተጓዘ መሆኑ ሲነገር የፋኖና የህወሓት ኃይሎች ቦምቦችና የተለያዩ ከባባድ የጦር መሳሪያዎችን በአዲስ አበባ አስገብተው ከትግራይ ጋር ጦርነት ሲጀመር አዲስ አበባን የጦርነት ማዕከል ለማድረግ እየተንቀሳቀሱ ነው በሚል በመዲናዋ የደህንነት መስሪያ ቤቱ ዘመቻ መጀመሩ ተነግሯል። አማራ፣ ትግሬና ኤርትራውያን እየተመረጡ እየተለቀሙ ሲሆን ሳሪስ አቦ ወደ ቦሌ ቡልቡላ የሚያሻግረው ድልድይ አካባቢ የተኩስ ልውውጥ እንደነበረም የአካባቢው ነዋሪዎች ለሚዲያችን ገልጸዋል። ዝርዝር መረጃ አሰናድተናል። ወዲህ በአማራ ክልል የሚደረጉ ውጊያዎች ሲቀጥሉ በአርበኛ ምሬ ወዳጁና በአርበኛ መከታው ማሞ የሚመሩት የአማራ ፋኖ እዞች የብልጽግናን ጦር አይቀጡ ቅጣት እየቀጡት ነው። ሁለቱ እዞች በጋራ በወሰዱት ውጊያ የብልጽግና ጦር አሁን ድረስ በአውደ ግንባር እየረገፈ ነው። እንዳስሰዋለን። የአማራ ፋኖ ብሔራዊ ንቅናቄ በአርበኛ ዘመነ ካሴ እየተመራ በጦር ግንባር ከባድ የፖለቲካ ድል ማግኘቱ ተነግሯል። ምን አይነት ድል አገኘ? በቪዲዮ እናስመለክታችኋለን። የባህር ዳር መኮድ የፋኖ ድል እንዲሁም ሌሎችም ተካተዋል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብረን እንቆይ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ኢትዮጵያ የምትገኝበት የአፍሪካ ቀንድ የዓለማችን ሀያላን ሀገራቶች ታሪካዊ ጠላቶቻችንና ከፍተኛ ገንዘብ ክምችት ያላቸው ሀገራቶች አይናቸውን የጣሉበት ለረጅም ዓመታት ከቀውስ፣ ከግጭት፣ ከጦርነት ተላቀው የሚያውቅ ቀጠና ሆኗል። በእንቅርት ላይ ጆሮ ደግፍ እንዲሉ አፍሪካ ቀንድ ላይ ትልቁ ሀገር ኢትዮጵያ ደግሞ በነጋ ጠባ የብሔር ግጭት የሚከሰትባትና ከእርስ በርስ ጦርነት ተላቀ የማታውቅ ሀገርም ሆናለች። የጠቅላይ ሚኒስትር አብይ አህመድ መንግስት ስልጣን ላይ በቆየባቸው ባለፉት 7 ዓመታት ኢትዮጵያ ውስጥ የጥይት ድምፅ ያልተሰማበት ጊዜ የለም። በ2011 እና 2012 ዓ.ም ሶማሌና ኦሮሞ፣ ሶማሌና አፋር፣ ጉጂና ጌዲኦ፣ ቦረናና ገሪ ተዋግተዋል። ከጥቅምት 2013 እስከ ህዳር 2015 ድረስ ደግሞ የኢትዮጵያ ፌዴራል መንግስትና የህወሓት ኃይሎች የብዙዎችን ህይወት የቀጠፈና ከፍተኛ ንብረት ያወደመ ከባድ የተባለውን ጦርነት አካሂደዋል። ይህ ጦርነት ተጠናቆ 6 ወር ባልሞላበት ጊዜ የፌዴራል ኃይሎች ሌላ ዙር ጦርነት ከአማራ ኃይሎች ጋርም ጀምረዋል። ዛሬ ይሄ ጦርነት 3ኛ ዓመቱን ይዟል። ትግራይና ኦሮሚያ ክልሎች ፌዴራል መንግስቱ የማይቆጣጠራቸውና የታጠቁ ኃይሎች ያሰኛቸውን ሁሉ የሚያደርጉባቸው ክልሎች ናቸው። አማራ ክልል 90% በፋኖ ቁጥጥር ስር ይገኛል። ጋምቤላ ድንበር ጥሰው የሚመጡ ኃይሎች ንብረት የሚዘርፉበት፣ ዜጎች አፍን የሚወስዱበትና የሚገደሉበት ክልል ከሆነም ሰነባብቷል። በጥቅሉ ኢትዮጵያ አለመረጋጋት ውስጥ ነች። ይባስ ብሎ በአብይ አህመድ የሚመራው የኢትዮጵያ መንግስት በሰው ሀገር ጦርነት ጣልቃ እየገባ በማያገባውም እያቦካ ነው። ሀገራችን ኢትዮጵያ ባለፉት 2 ሳምንታት የማህበራዊ ሚዲያዎችና የትላልቅ የዓለማችን ሚዲያዎች ትኩረት ስባም ነበር። ትኩረቱ የኢኮኖሚ እድገት፣ የአዳዲስ ማዕድኖች መገኘት ወይንም ደግሞ ኢትዮጵያ የአፍሪካ ዋንጫን አሸንፋ ወይም ደግሞ ዓለም ዋንጫ አለፈች የሚል ሁላችንንም የሚያስደስት መልካም ዜናም አይደለም። ይልቁኑ ትኩረቱ በአንድ በኩል ኢትዮጵያ የተባበሩት አረብ ኤምሬት ትዕዛዝን ተቀብላ ለሱዳን ታጣቂዎች ለጀነራል ሐምዳን ደጋሎ ኃይሎች የማሰልጠኛ ቦታ መስጠቷ ነበር። በሌላ በኩል ደግሞ ኢትዮጵያ ከፍተኛ ቁጥር ያለው ወታደርና ብዛት ያለው ከባድ የጦር መሳሪያ ወደ ትግራይ ድንበር እያስጠጋች መሆኗ ነው። ይህ ነው የዓለም ትኩረትን የሳበው። ይህ በኢትዮጵያ መንግስት በትግራይ ኃይሎች መካከል ይጀምራል ተብሎ የተፈራው ጦርነት የቀጠናውንና የአካባቢውን አገሮች ብቻ ሳይሆን እነዚህ ሁለት ኃይሎች ከ2013 እስከ 2015 ድረስ ለ2 ዓመታት ባካሄዱት ጦርነት ትግራይ፣ አፋር
በአፋርና አማራ ክልል ውስጥ የተፈጸመውን እጅግ በጣም ዘግናኝ የሆነ የዘር ማጽዳትና የጦር ወንጀል በቅርብ የተመለከተው የዓለም ሕዝብንም ሁሉ አስጨንቋል። በጥቅሉ አሁን ላይ የሰሜኑ ውጥረት እጅጉኑ ከፍተኛ ደረጃ ላይ ደርሷል። ምንጮቻችን እንደሚሉት ቀደም ብለን ጠዋት በነበረንም ዘገባ እንዳሳወቅ ነው የሰሜኑ ጦርነት የሚጠባበቀው አንድ ሁነትን ነው። አብይ አህመድ በትግራይ ላይ እንዲሁም በኤርትራ ላይ ጦርነትን ለመጀመር አንድ ሁነትን በጉጉት እየጠበቀ ነው። እሱም አሜሪካ በኢራን ላይ ተሰነዝረዋለች የተባለው ጥቃት እስኪጀመር ዓለም ትኩረቱ በሙሉ ኢራንና አሜሪካ ላይ እስከሚሆን እየጠበቀ ነው። ትራምፕ በሚቀጥሉት 15 ቀናት ሁኔታዎች ይፈጠራሉ ሲሉ መናገራቸውን ተከትሎ ጉዳዩን አብይ አህመድና የአብይ አህመድ ወታደሮች እየተጠባበቁ ነው። በሁለቱም ኃይሎች በኩል ከባድ የተባለ ጦር ድንበር ላይ ተጠግቷል። የፋኖ ኃይሎችም ይህ ውጊያ ሲጀመር በርካታ ከተሞችን ለመቆጣጠር ከወዲሁ ዝግጅታቸውንም ጨርሰዋል። ይህ በእንዲህ እንዳለ ደግሞ የደህንነት ኃይሎች በአዲስ አበባ ዘመቻ መጀመራቸውም ተነግሯል። የቦምብ ጥቃቶች በአዲስ አበባ ሊከሰቱ ነው በሚል ነው የደህንነት ኃይሎች ዘመቻ የጀመሩት። ሳሪስ አቦ ላይ የተኩስ ድምፅ እንደነበረም የሚዲያችን ምንጮች ገልጸዋል። ከአዲስ አበባ ቅርብ ርቀት ላይ የኦሮሞ ነጻነት ሰራዊት ጦርነት መጀመሩንም መዘገባችን ይታወሳል። ከ100 በላይ ሚሊሻዎችን እንደገደለ በተንቀሳቃሽ ምስል አስደግፎም አሳይቷል። ቡራዩ የተኩስ ልውውጥ ከተካሄደባቸው ከተሞች ውስጥም አንዷ መሆኗ ተነግሯል። የደህንነት መስሪያ ቤት መረጃ ደርሶኛል በሚል በአዲስ አበባ የፍተሻና የአፈና ዘመቻም ጀምሯል። የፋኖና የህወሓት ኃይሎች ቦምቦችና የተለያዩ ከባባድ ጦር መሳሪያዎችን አስገብተው ከትግራይ ጋር ጦርነት ሲጀመር አዲስ አበባን የጦርነት ማዕከል ለማድረግ እየተንቀሳቀሱ ነው የሚል መረጃ ደርሶኛል በሚል የአማራና የኤርትራ እንዲሁም የትግራይ ተወላጆች በአዲስ አበባ እየተሳደዱ ነው። የውስጥ ምንጮቻችን እንዳሉት የደህንነት መስሪያ ቤቱና የፌዴራል ፖሊሶች የውር ድንበር ነው እየተጓዙ ያሉት ሲሉም ገልጸውልናል። በትላንትናው ዕለት ሳሪስ አቦ ወደ ቦሌ ቡልቡላ የሚያሻግረው ድልድይ አካባቢ የተኩስ ልውውጥ እንደነበረም የአካባቢው ነዋሪዎች ለሚዲያችን ገልጸዋል። የተኩስ ልውውጡ ምን እንደነበረ በውል ያልተረዱት ነዋሪዎቹ እጅግ ከፍተኛ ረብሻ ግን ፈጥሮባቸው እንደነበረ ነው ለሚዲያችን የገለጹት። በቀጥታ ወደ አማራ ክልል የጦር ግንባር መረጃዎቻችን አልፋለሁ። ከአፋብን ሁለት እዞች በተወጣጡ ውስን ሻለቃዎች በተደረገ የቅንጅት ውጊያ የብልጽግና ሰራዊት እየተገረፈ መሆኑን ኮሩ በላከው የግንባር መረጃ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን በወሎ ቤት አማራ ደገር ቀጠና በአገዛዙ ዙፋን አስጠባቂ ወራሪ ኃይል ላይ በዛሬው ዕለት የካቲት 14 ቀን 2018 ዓ.ም ከረፋዱ 3 ሰዓት ጀምሮ ባደረገው የቅንጅት ተጋድሎ ድል እየተቀዳጀም ይገኛል። የብልጽግና ኃይል መነሻውን ከከላላ ወረዳ በማድረግ ልዩ ስሙ ሌንጮ በተባለ አካባቢ የሚገኙትን የአርበኞች ጦር ሰራዊት የማፈን ዓላማ አንግቦ ባደረገው እንቅስቃሴ ከረፋዱ 3 ሰዓት ጀምሮ ከአፋብን ሸዋ ጠቅላይ ግዛት እዝና ከአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ የተወጣጡ ውስን ሻለቃዎች በከላላና ደገር አዋሳኝ ስፍራ ላይ ቆርኬና ሌንጮ በተባሉ ቦታዎች ላይ ያገዛዙን ሰራዊት በአንድነት ባደረጉት ተጋድሎ አይቀጡ ቅጣት እየገረፉት መሆኑን ኮሩ በአውደ ውጊያ መረጃው አረጋግጦልናል። በዛሬው ልዩ የቅንጅት ተጋድሎ ጀግናው ከአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር የታደለ ጠና ሁለተኛ ሻለቃና የንጉስ ሚካኤል ኮር ከሳጅን አደማሊ አባናዶ ክፍለ ጦር የተገኙ ሻለቃዎች የአንበሳውን ድርሻ በመውሰድ የብልጽግናውን 84ኛ ክፍለ ጦር በሚገባው በመግረፍ ወደ መጣበት ከላላ ከተማ እያፈገፈገ እንዲመለስም አድርገውታል። የዜና እስከተጠናከረበት እኩለ ቀን ድረስ እየተደረገ ባለው የተቀናጀ ውጊያ የአገዛዙ ዘራፊ ሰራዊት ከፍተኛ ጉዳት ሲያስተናግድ ጀግናው የአማራ ፋኖ በዜሮ መስዋዕትነት የውጊያ የበላይነት መያዙን ኮሩ በግንባር መረጃው የገለጸ ሲሆን የብልጽግና ኃይል በጣለው የዘፈቀደ የሞርተር ቅንቡላ አንድ አርሶ አደር አህያ ሲገድል ውጊያው ተጠናክሮ መቀጠሉን የአጼ አምደ ጽዮን ኮር አስታውቋል። የአፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ከግንባር መረጃውን አጠናክሮም አድርሶናል። ውጊያው ሲጠናቀቅ ተጨማሪ ቁጥራዊ መረጃዎችን ይዘን የምንቀርብም ይሆናል።